ብዙ ጊዜ ቤተክርስቲያን ውስጥ ገና ሐሳቡ ያጣላናል። ለምንድን ነው ሐሳብ የሚያጣላን? አንዳንዴ ሐሳቡ ልክ ሳይሆን ቀርቶ ሊሆን ይችላል። ብዙ ጊዜ ግን ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት ከነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ? መልካም ሐሳብ መስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም። ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም፣ ሌላ ከጀርባ ሌላ ነገር ሲኖር። ነህምያን ይገርማቸዋል። ገና ስራ ሲጀምር ከሐሳቡ ተቃወሙት። ከዚያስ ሁለተኛው የሚሰሩትን ሰዎች ማናናቅ። የቤተክርስቲያን አገልግሎት ላይ ሁለተኛው ፈተና መጀመሪያ ሐሳቡን፣ ቀጥሎ ደግሞ ሰዎቹን ማናናቅ። ሆሮናዊው ሰንባላጥ፣ አሞናዊው ጦቢያ፣ አረባዊው ጌሳም በሰሙን ጊዜ በንቀት ሳቁብን፣ ቀላልም አደረጉን ይላል። አሁን እናንተ ናችሁ ለቤተ ክርስቲያን ስራ የምትሰሩት? ማን ናችሁ ደግሞ እናንተ? ከየት ነው የመጣችሁት የሚል ድምፅ ትሰማለህ። ማገልገል ከፈለክ ምን አገባህ አንተን ትባላለህ። ይሄ መጽሐፍ ቅዱስ ላይ ሞልቷል። ሙሴ እስራኤልን ነፃ ሊያወጣ ሲሄድ ሲሞክር ግብፃዊውን ሲገለው ምንድን ነው ያሉት? አንተን በእኛ መካከል ዳኛ አድርጎ ማን ሾመ? ከየት ነው የመጣው አንተ ደግሞ? አስቡት። እንደው እግዚአብሔር ምርጫው እኮ ይገርማል። ሙሴ ወይ ደና እስራኤላዊ አይደለም ወይ ደና ግብፃዊ አይደለም። እንደ ግብፃዊ ተሰዷል፣ እንደ እስራኤላዊም ደግሞ አያውቅም። ወገኖቹ ጋር ትውውቅ የለው። ሂድ ነፃ አውጣ አለው። ደና ግብፃዊም አይደለም ደና እስራኤላዊም አይደለም። እግዚአብሔር ደና ክርስቲያንም ደና አሕዛብም ሳንሆን እኮ እንድናገለግል ሊያደርገን ይችላል። ደና መንፈሳዊም ደና ስጋዊም ሳንሆን ለብ እንዳለን ለአገልግሎት ሊያሰማራን ይችላል። ከነ ድክመታችን ኃይሉን በድካማችን ይገልጣል። እግዚአብሔር በታሪኩ እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅም። ታውቃላችሁ? በጣም እችላለሁ የሚሉ ሰዎች አይችሉም። አልችልም የሚሉ ሰዎች ይችላሉ። ማን ይረዳቸዋል? እግዚአብሔር ይረዳቸዋል። እና ሳቁብናል። እናንተ እነማን? ክርስቶስንም እኮ በመባ የተመኑ ትገብር ዘንተ በማን ስልጣን ይህን ታደርጋለህ ብለውታል። አገልግሎት ስታገለግሉ መጀመሪያ ሐሳብ ይጣጣላል። ሁለተኛ ሐሳቡን ያነሱ ስራውን የሚሰሩ ሰዎች አሁን እናንተ ናችሁ የምትሰሩት ይሄ ከንቱ ትውልድ የሚል ሰዋል። በተለይ የትውልድ መንቀፍ ችግር አለብን እኛ ታውቃላችሁ። የትናንቱን ማወደስ የአሁኑን መቀደስ፣ የአሁኑን ማርከስ የትናንቱን መቀደስ። ምን ይሄ የማይረባ ትውልድ የስምንተኛው ሺህ ከገባ እኮ 500 ዓመቱ ነው ታውቃላችሁ። በ1500 ነው ስምንተኛው ሺህ የገባው። አድዋ ጦርነት ላይ ራሱ የተሳተፉት ሰዎች የስንተኛው ሺህ ትውልድ ናቸው? መልሶ አትፍሩ አይዟቸው። ግን በቃ ማጣጣል፣ አሁን ያለውን ማጣጣል፣ የትናንቱን ማወደስ። ብዙ ጊዜ አንዳንድ ሰው አሁን ብፁዓን አበው ሲያርፉ ልብ ብላችሁ ከሆነ ጳጳሳት እንደ ዋናዎቹ አለቁ ይላል አንዳንድ ሰው። አሁን ያሉት ምክትሎች ናቸው እንዴ? ከኔ ጋር በሉ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። የቅዱስ አትናቴዎስም ክህነት አሁን ያሉትም አባቶች ክህነት ስንት ነው? አንድ ነው። አንዳንድ ሰው ግን በቃ ድሮ ቀረ ቢባል ደስ ይለዋል። አሁን ያሉ ቀሳውስትና እነ ጴጥሮስ በምንም አይለዩ። ብፁዕ አቡነ ጎርጎርዮስ ዘዋይ ላይ ፈተና ፈተኑ አሉ። አንድ ጊዜ ከሐዲስ ኪዳን ካህናት 3ቱን ጥቀሳሉ። ስንቱን? 3ቱን። እና ብዙዎቹ ጴጥሮስ፣ ጳውሎስ ምናምን እያሉ ከሐዋርያም ማለት ነው ያዕቆብ ይላሉ። አንዱ ብልጥ ተማሪ ግን መምሬ አየለ፣ መምሬ ከበደ፣ መምሬ ዘለቀ አለ። ልክ ነው ልክ አይደለም? የምን ካህናት ናቸው? የአዲስ ኪዳን ካህናት ናቸው። ትናንትና ወድሶ ያሁኑን መንቀፍ፣ አሁን ምንም ሊሰራ አይችልም ብሎ በትውልዱ ተስፋ ከቆረጥክበት አይሰራም። እና በንቀት ሳቁብን ቀላልም አደረጉን ይላል። ሶስተኛው ስራው ከጀርባው ሌላ ዓላማ አለው ብሎ ማስወራት ማለት። ምን አሉት ነህምያን? የምታደርጉት ስራ ምንድን ነው? በእውኑ በንጉሱ ላይ ልሸፍቱ ትፈልጋላችሁ አሉን ይላል። ስለዚህ ነህምያ 12 ዓመት ፍቃድ ያገኘው ከማን ነው? ግን ምን ብለው ማስወራት ጀመሩ? ንጉሱ ላይ ምን ሊል ነው? ሊሸፍት ነው። የቤተ ክርስቲያን አገልግሎት ስታገለግሉ ሶስተኛው ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። እንደዚህ ሴራ ተንታኞች አሉ። አሁን ዋካ የተባለው እኮ ከጀርባው ብዙ አንተ ሞኝ ነህ መዝሙርን ነው የምታየው።
አንተ ሞኝ ነህ ትምህርቱን ከጀርባ ብዙ የሚሰራ አለ ሴራ ይላል። አስፈራሩን ይላል። ልሸፍቱ ታስባላችሁ አሉ። ሰንባላጥም አሁን ስራው ተጀመረ። እንዲህም ሆኖ ስራው ሲጀመር ቅጥሩን እንደሰራም በሰማ ጊዜ እጅግ ተቆጣ፣ ተበሳጨም፣ በአይሁድ ላይ አላገጠ። ከዛ ስራው መጀመሩን ሲያውቅ ምን ማለት ጀመረ መሰላችሁ? የስራውን ጥራት መገምገም ጀመረ። እንዲህ አለ፣ እነዚህ ደካሞች አይሁድ የሚሰሩ ምንድነው? ይተውላቸዋል ማለት ቢገነቡ ግንቡ ይቀጥል ብለው አህዛብ ዝም ይሏቸዋል ወይ? ይሰዋሉን? መስዋዕት ሊያቀርቡ ይችላሉን? በአንድ ቀንስ ሊጨርሱ ይችላሉ ወይ? የተቃጠለውን ድንጋይ ከፍርስራሽ ውስጥ አውጥተው ሊያድኑት ይችላሉ ወይ ብሎ ስራውን መገምገም ጀመረ። ይኸውላችሁ በቤተ ክርስቲያን አገልግሎት መጀመሪያ ሐሳብ ይጣጣላል፣ ሁለተኛ ሰራተኛ ይጣጣላል፣ ሶስተኛ ሴራ ይተነተናል፣ አራተኛው ስራው ከተሰራ በኋላ ደግሞ ስራው ላይ አቃቂር ማውጣት ይጀመራል። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስራው ሲጀመር ስራው ላይ አቃቂር ማውጣት ጀመረ። ጥራት የለውም። አንደኛው እንደውም ምን አለ? ቀበሮ ቢመጣበት ሊያፈርሰው እኮ ይችላል ይህንን አለ። ማለት ግንቡ በደንብ አልተሰራም አለ። ስራውን ማጣጣል ጀመረ። ከዚያም የፈረሰው ሊጠገን ተጀመረ። በሰሙ ጊዜ እጅግ ተቆጡ፣ ይወጉንና ያሸብሩን ጀመር ይላል። ይሄ ማለት ተቃውመው አሽሟጠው ተችተው መጨረሻ ላይ ደግሞ ውጊያ ማንሳት ጀመሩ። ይሄን ሁሉ አድርገው ሲያቅታቸው ነህምያን ናና